እንዴ ይሄ ልጅ ምን እየሰራ ነው? ከዛ ጭራሽ ደግሞ መስራት ነው የጀመረው። እንጀራ እየጋገረ ነው እንዴ? እሱን ደግሞ መሸጥ ጀመረ። ቆይ እስቲ ልጠይቀው እስቲ። አንተ ተንኮሱ ምንድነው ደግሞ ይሄ? እንትን ሰው አመጣ ይሄንን ለማሳጠር እዛ ጋር የልብስ ብዬ በውጭም ዙሪያ አለጠፍኩ። እሺ ከዛ ይሄን አንዷ አመጣች። እኔ ራሴ የታዘብኳት ሰው በቃ ሰነፍ ሆነ እኮ። አይ እሷ ምን አረገች? አንተ ነህ እንጂ በውሃ የምትጫወተው። ምን ብለህ ነው ይሄ የምትቀበለው? አይ ያው እንግዲህ ስራ አይደለ እኔ ስራ ይሄ ስራ ነው እንዴ? ልብስ ነው እንዴ? ይሄን ተቀብለን። እሺ አሁን በስንት ነው ያጠብከው ይሄን? ይሄን 11 አለ አለችኝ። እሺ ስንት ብር ቁራሌ የሚለው ራሱ ላመጣ ነው መሰለኝ ሰብስበው። ኧረ ተው በእናትህ አትቀልድ። ስንት ነው ንገረኝ። 20 ብር ነው የከፈለችው። ይሄን ሁሉ አጥበህ 20 ብር? ውሃስ እንዴት ማለት? ይሄ ውሃ 20 ብር በ20 ብር ገዝተህ ራሱ ይሄን ሁላ ታጥባለህ? ውሃዬን ትፈጃለህ አንተ። ዝም ብለህ እየቀለድክ ነው። ስራ ጀምራለሁ ብለህ ያው ከሰው ከትንሽ አጀል የሚጀምረው ለዛ እኮ ነው። ኧረ ተው በእናትህ እንደዚህ አይነት ነገር አትቀበል ካሁን በኋላ። ልብስ ተብሎ ልብስ ነው የምታጥበው እንዴ? አሟል እንዴ? እስቲ አንቺ እሷ ቦታው ነሽ እንዴ? እንዴት ነው እሷ ራሱ ይሄን የምታመጣው እንዴ? ይሄ ልብስ ነው እንዴ የምታመጣው? ስራ ሌላ ስራ የላትም እሷ? አይ እንትን እኮ ነው። አሁን እኔ ራሴ ምን አስባ ነው ይሄን የምታመጣው? አስቢው እንግዲህ ሰው ብር ስላለው ሰነፍ እየሆነ የመጣ ገና ምግብ ራሱ አጉርሱኝ ይላል። እሱንማ አግኝተህ ነው ብታገኝ ሮጠህ ነው የምትሄደው። ግን ሰው ይኸውልሽ ለጤናዋ አስቢም ቢሰራ አሁን ይሄን ብታጥብ ስፖርት ነው ለሷ። ሰው ብር ስላለ ብቻ በር ወጪ ያደርጋል እንጂ ለጤና አስቢ። ሰው በቃ መስራት አለበት። ተው እባክህ አንተ ማናደኛል እንዴ? ሳታሳይ ነው እንዴ ጠብ ላይ ሰጠህች? ዝም ብለህ ነው እንዴ የምትቀበላት? በቃ ይሄን እንግዲህ አቀረች ራሱ። ይሄ የቆየ ነው ደግሞ አየሽ ፔስታሉ ራሱ። ኧረ ተው በእናትህ ልጅ ድሮ የሚያስተኙበት ነው። በቃ ከለሩ ራሱ ቀየረ። ኧረ በስመ አብ! ኧረ ትገርማለህ። አታውራኝ እስቲ አንተ ደግሞ አንተ ራስህ እኮ ነው ያናደድከኝ። አሁን እንዴት ትቀበላታለህ? ስራ ነው እንግዲህ። ስራ ከሆነ መናቅ የለም። እኔ ለወጣቱ ምሳሌ መሆን የሆነ ጊዜ ሰርቼ ከዚህ ከፔስታል ማጠብ ከእንጀራ ፔስታል ማጠብ ጀምሬ አሁን ይሄን ድርጅት አለን ብዬ ለማውራት። አንተ ተው እባክህ። ስለ ውሃ አታስብም? እንዴት እንደሚቆጥር ምን ውሃ ምን ነው የሚቆጥረው? ምንድነው? አይላንድ ነው እንዴ? ይሄ ከወንዝ የሚመጣ እኮ ነው። ከወንዝ ከፋብሪካ የሚመጣ መሰለኝ። አንተ ይከፈልበታል እኮ በወር። ምን በብዙ ነው እንዴ? ባለፈው ብር አይደል የከፈልችው? ይቀልዳል እንዴ? ደግሞ ምንድነው እዚህ ጋር አንተ ቱቦውን ዘርግተህ እንደሚመቻ አድርገህ ትጫወትበታለህ። እንግዲህ አንሳው ቱቦው ምናምን ጭራሽ ይናደዳል እንዴ በሱ ብሶ። ባህላዊ ነገር አሁን ይሄ ሮቶ እያፈሰሰ በራሱ ያለቀው አንተ ነህ የጨረስክልኝ ነው። ደግሞ እስኪ ታሰር አንተ ደግሞ ቤቴ ምንድን ነው ደረቀች ቤቴ ራሱ። ሰላም ነሽ እንዴ? ምን እያረክ ነው ደግሞ ተንኮሱ?
አይ ሄላስተ እዛ ቤቴ ጋር አዋራው ነው። እውነት አንተ አበባ ልታጠጣ ነው ከዛ ድረስ ያመጣህ? አይ የቤቴ ውስጥ እንትን ወጥ ልሰራ ብዬ ቆይ ይሄ ጠጣ እስከዛ በቱቦ አምጥተህ ቤት ውስጥ አይ ወጥ ልሰራ ብዬ ቤት ጆኬ ተሰበረና ይሄን ጎማ አየሁት። ለምን ጎማውን ወስጄ እዛ እየጨመርኩበት ሽሮ ልሰራ ነው። ኧረ በስመ አብ አንተ ልጅ ጉድ ነው። በቃ ውሃውን በቃ እንደፈለክ እያረክ ነዋ። ተጠቀም ክፈል አላልሽም? በቀን በወር 20 ብር ክፈል አላልሽኝ? ስንት ብር አልሽኝ በወር? እኔማ ያልኩ በወር 20 ብር ነው ያልኩ። ግን ደግሞ የሚከፈለው 20 ብር ብቻ ነው በወር? አይ እንዲህ ከሆነ የሚከፍለ ከሆነ እንደፈለኩ ልጠቀም። 20 ብር ከፈልኩ ይላል እንደ ይሄ ምን ሆነ እንደ በቃ በወር ክፈል ብለሽኛል። እንዳውም ቤቴን ሂጄ በቃ ልብስ ራሱ ለምን ቤት ውስጥ አትቀዳም? ዕቃህን አውጥተህ ቤቱን ለምን አትሞላው? ና እንዴ ይሄ ምን ሆኖ አንቺ አላንቺ ምንድነው አሁን? አንቺ ሐሳብ አመጣ። እኔ ቤቱ አንተ ግን ደህና ነህ? በጣም የሆነ ጥፋት ብቻ እየሰራክ ነው ዘንድሮ። ጥፋት አይደለም። ውሃውን እያፈሰስክ ነው። አሁን ወደዛ አድርገው አበባው ላይ። አይ አበባው እየጠጣ እኮ ነው። ግን እኔ የምልሽ ምንም አትበለኝ። ምንድን ነው? ይቅርታው ማካ ታዋ ደግሞ ውሃውን ጥንቃቄ አርግሽ እንዳታፈሰው። አሁን ለምን ስራ ጀመረ ነው? ለምን ስራ ጀመረ? ቅናት። በአግባብ ተጠቀም ነው ያልኩ እንጂ ለምን ስራ ጀመር ካላልኩ። ጄቆ አሳመጣልኝ። ምን አይነት ሀሳብ? ቲማቲሙን ላስጠጣው ባዩ። ቲማቲሙን አንቺ አይደል የተከልሽው? አዎ። እሱ ባይኖር እኔ ሽሮ ብቻ ነበር የሚበላ። እንዴ እኔ በየቀኑ አያል ማታ ሳየው ቀልቷል። ጧት ሳይ የለም የቀላ። እኔ እንትን እኮ ነው ቲማቲሙ መውደድ ጀመርኩ። አንተ ነህ ማለት ነው በየቀኑ እየቆረጥክ ምትገው። አዎ ትለኛለህ እንዴ? ላንተ ነው የተከልኩት እኔ እንዳይበሰብስ ብዬ እየቆረጥኩ። ላንተ ነው ወይ የተከልኩት? አይደለም። እና ለምንድን ነው የምትቆርጠው? ያውም ሳታስፈቅድ። አይ በስ ከሚበሰብስ አሁን እኔ ምኑ ነው የሚበሰብሰው? እኔ አጣለው እንጂ ሲቀላ አልወስድም አላስገባም ወደ ቤት። ይሄ ያሟል እንደ ዘንድሮ። አይ ይሄውልሽ ሙሉ በሙሉ ለምን እዚህ አትገባም? እሱማ አንድ ሀሳብ። አይ አንተ በጣም ተዳፍረሃል። እሺ አወራር ራሱ ተቀይሯል። ይሄውልሽ እሱ አንድ ሀሳብ መግባትም ትፈልጋለህ? ኧረ እኔ ተይው፣ እኔ አንቺ ስላልሽ ነው እንጂ። ኧረ ሂድ በእናትህ፣ በጣም ነው የምታናድደው። እንትን እኮ ነው ባለፈው እንዴት እንደጀመርኩ ልንገርሽ። ቲማቲሙ እሺ ወጣውና ቤት ውስጥ ምንም አልነበረኝም። ከዛ የሆነች ትንጥዬ ሽሮ ነበረችና እሷ ሲታልቅ ከዛ ቁጭ አልኩ። ያው እንግዲህ ፈጣሪ ያ ጉሮሮን እሱ አይደል እንትን ያለው እሱ ያው ያበላል ብዬ ውጭ ወጣውና ውጭ ሲል ድንገት ትዝ አለኝ አንቺ እንደተከልሽ ራሱ ረሳውና ምን አሰብ ያው ፈጣሪ ያመጣው ነው ብዬ ያው ፈጣሪ ወተህ ሰርታት በላ እዚህ ሰው የተከለውን የሆነ ነገር ሰራ። በቃ የሚጣና ሽንኩርት፣ ቲማቲም፣ ድስት ምንድን ነው የሚቀር አንተ አሁን? ጭራሽ ደግሞ ይሄን ተከለች ብለህ እያሳደርክ ትወስዳለህ በየቀኑ። እስኪ የሰራው ጥንጥ ይወጣል። ላምጣና እንብላ እንጀራ። ኧረ ሂድ በእናትህ ራስህ ብላው። ኧረ በእናትህ ተው እንዴ! ጭራሽ ከሱ ጋር ልበላ ነው እንዴ? ካሁን በኋላ ከቆረጥክ አስወጣሃለሁ ከዚህ ግቢ። ኧረ አልቆረጥኩም ግን ቀልቷል እኮ ቀልቷል። አሪፍ ነው። ልቀም እስኪ አሁን የቀላውን አምጣ። በዛም አለ። አይ ተይው፣ ማታ ቆርጣለሁ። እሱ ማታ ቆርጣለሁ። በቃ ይኸውልሽ ምንድን ነው ያልከው? አሁን ማታ ቆርጣለሁ። በቃ ሰብስበህ አምጣ። ምንድን ነው አምጣው?
ወደዚህ አምጣ ነው ያልኩ እንዴ? ጭራሽ እያየው ወደ ቤቱ እያስገባ ነው እንዴ? ለምን አስቆረጥሽኝ ታዲያ? የቀረውንም ለቅማ አምጣ ቶሎ። አልቋል። አይ አምጣው አልኩ እኮ። ወይ ጉድ! ለራሱ ብሎ እኮ ነው ለበኋላ እያስቀብ እንዴ? አይ ምንም። ምን እያረክ ነው? እያመጣው እንዴ? በሩቅ ስታይ ብዙ አልመሰለሽም? አምጣ፣ ሂድና ለቅማ አምጣ የቀረውንም። ኧረ ምን እንዴ? ብዙ አይደል እንዴ ይዛ ያለው? አይ በሩቅ አይነሽ ብዙ አድርጎ ትልቁ በሩቅ ትልቅ ይመስላል። ኧረ በስመ አብ! ይሄ ልጅ ምን ሆኗል ዘንድሮ? እኔ መግዛት አያቅተኝም፣ ግን ያንተ ተንኮል ነው የሚገርመው። ኧረ ተንኮል አይደለም እንዴ። ግቢ በቃ ሂድ ሰብስብና አስገባ። በቃ አይቻለሁ። አይ ተሻለ። አዎ ሰብስብ። አሁን በኋላ ግን ወስደህ ዋ። ስለምወድ እኮ ነው። ወይ ጉድ! ከ5 ፍሬ በላይ ነው የለቀመው፣ ግን አንድ ነው ያመጣልኝ። ውሰጂው እሱ። የቀረውን ደግሞ ነክተህ ዋ። ኧረ እኔ እሱ ባይኖር ቆይ ላስገባ። እሱ ደግሞ ለመታየት ሮጣን እንደ በቃ ደስ አለህ? በጣም ነው እንደው። በቃ ለዛ ነው እኮ እኔም የሰጠው። ከአሁን በኋላ ግን ንካና እንተያያታለን። ከዚህ ግቢ ነው ማስወጣት። ሰማካ? አቮካዶ ምናምን ደረሰ ብለህ አይንህን አፍጥጥበት። ደግሞ ሶስት ቆረጥኩ ባለፈው ሶስት ቆረጥኩና ቁርስ ለአንድ በል ነው። ወይ ጉድ እኮ በዚህ በኩል አይቼ ነበር። አንተ ነህ የቆረጥከው? አልለቀምኩም እኮ አንተ ያመሃል እንደ ዘንድሮ ቆረጥኩ። አይ ራብ ቆርጠህ ጥለህ ነው በላካ እና ኧረ ልጣጩን ጣልኩ ውስጡም አይኔ። ኧረ ለምን አትበላም እሱንም? አንደኛህን በዛው በልተህ በቃ ትጠግባለህ። እንትን ነው ምን መሰለሽ፣ አሁን ራብ እኮ ብዙ ነገር ያሳስባል። ቤት ቁጭ ስትይ በቃ እኔ ድንጋይ ራሱ እንዴት እንደምበላ መሞከር እያሰብኩ የሚበላ እኔ ጋር። ኧረ ተው በእናትህ አንተ ምን መዓት ነው የሚያወራው? ግን አሁን ስራ ጀመርክ እኮ እንደ ድሮ አልቸገርም። አዎ ስራ ጀመርክ ትላለህ። ይሄን ፌስታል እያመጣክ እያጠብክ ስራ ነው ይሄ። አረ ባለፈው ልብስ ማጥቢያለሁ። ከልብሱ ራሱ 300 ብር አገኘውና 300? ባለፈው ከሰጠኸኝ ደብቀኸኝ ነው። ሁሉንም አልሰጠኸኝም? ብር ነው እንዴ? እና አይ እንትን እኔ እሱ አይደለም 50 ብር ብቻ አይደል ወስደህ ሌላውን ስጠኝ አልኩ። አይ እሱ አይደለም እኮ ሰውዬው የሆነ ጊዜ ሰው ልብስ ጠብልኝ ስለኝ ከኬሱ 300 ብር አገኘውና ተባክ ራሱ ነው። አንተ አትዋሽ። ውሸትም ልጀምር ነው እንዴ? አይ ልብሱ ውስጥ የሰውዬው ልብስ ይፈላሰፍብኛል። ይሄ ዝም ብሎ ምን አይነቱ ነው? ቀኔ ወደ ስራ ሄድ ከምን ጋጨጋጨ ምንድነው? መቼ ጨረስኩ የምትሄደው? ንቀት በሆኑ ነው። አሁን አበባውን አጠጣለሁ ብለሃል። አውቀ ወደ ቤት ልታስገባ ነበር። መልሰዋል። ቱቦውን ሰብስበህ ወደ ላይ መልሰው። ምኑ ነው የሚያስቀው? አይ በቃ ቅናት ቅናት። ኧረ በለው ልጁ እንዴት ነው የጠገበው ዘንድሮ? ጭራሽ እኔ በአንተ ቀናለሁ። ኧረ ጉዴ! ይሄ ልጅ ማስወጣት አለብኝ ከዚህ ግቢ ሳይደበድበኝ እንዴ! ኧረ ጉዴ! ምን ማለት ነው እሱ ደግሞ? ምን አይነቱ ተምች ነው በእናታችሁ! እንዴት እንዳናደደኝ እኮ። ማን ነው? ምን ሆነሽ ነው? እዚህ የሚገባው ልጅ በቃ የምትይው ነገር አይሰማም በጭራሽ። እንዴ ሰው አለ እንደዚህ? አዎ እዚህ ተከራይ የሚገባ አለ እኮ አንድ ልጅ። የሆነ ተምች ነገር ነው። ምንም ነገር አይሰማም። ቆይ እንደውም ማለት ነው ምን እናደርጋለን መሰለሽ? ቡና እንጠራዋለን። አንቺ ቋንቋ እንደማያውቅ ሰው ዝም በይሽ፣ እንግሊዘኛ ብቻ ነው የምታውቀው እለዋለሁ። ከዛ ምን እንደሚል ብቻ እናያለን። እሺ እሺ። ማለት እሱ ሳይሰማ ማለት ነው? አዎ አንቺ እንደማታውቂ ሆነሽ ዝም ቋንቋ እንደማታውቂ ማለት ነው። እሺ እጠራዋለሁ። ቆይ ቡና ይፍላና ምን ባክሽ፣ በጣም አስቸገረኝ እኮ ይሄ ልጅ። እኔ ግን አይቼው አላውቅም። እዚህ ግቢ አዲስ ነው አለ እኮ ይሄ ተንከሲስ። በየቀኑ ነው በቃ ዝም ብሎ እንደ ጅል ነው የሚያደርገው ብታይ።
አንዴ ውሃ ቤት ውስጥ ልቅዳ ይላል ቱቦ ጎትቶ። ዛሬ ደግሞ ምን ቢያረግ ጥሩ ነው? ቱቦ ቤት ድረስ ጎትቶ። ትልቅ ሰው ነው ወይስ ልጅ ነው? ኧረ ይሄ ልጅ አይሉት ትልቅ ሰው አይሉት ምንም እንደሆነ ራሱ አታውቂውም። ሌላ ደግሞ ምን አረገ መሰለሽ? ልብስ አጥባለሁ ብሎ ፌስታል ከሰው ተቀብሎ የእንጀራ ላይ የእንጀራ ፌስታል እሱን ደርድሮልሻል እንዳለ ስወጣ እንደ ልብስ አስጥቶ ቆሞ ጭራሽ ፀሐይ ይገለባብጠው። ኦኬ ጤነኛ ሰው ነው ግን? ኧረ ደህና ነው። ስራው ነው እንጂ ጤና የሌለው። ወይ ጉድ! ይገርምሻል እኮ ምን አይነት ሰው ነው? ኧረ ያናድሻል በእናትሽ። እኔማ ከዚህ ቤት በረንዳ ላይ መቆም አልችልም። በቃ እንዳለ የሚያናድድ ነገር ብቻ ነው የሚገርምሽ። እኔ አይቼው አላውቅም እዚህ ግቢ። ኧረ እሱ ሰው ሲኖር መቼ ይወጣል? የሰውን አይን እያየ እኮ ነው ወጥቶ የሚያቃጥለኝ። ኧረ ተይ አንቺ ደግሞ አትሳቂ። ጭራሽ ደግሞ ቲማቲም እዛ አልተከልኩ። በየቀኑ አንዳንድ እየቆረጠ ማታ አያለው ቀልቶ። ጠዋት ሳየው የለም ይወስዳል። እንዴ እሱ ገበያ ሄዱማ በቃ በዚሁ እየሰረቀ ይበላል ማለት ነው። በስመ አብ። አንዴ ቲማቲም ደግሞ ልመናውስ በየቀኑ እየመጣ የሚጣና በሩን ኳኳኳ የሚጣና ዛሬም ነገም። ኧረ በስመ አብ። የሱስ ይብሳል። ቆይ እጠራዋለሁ። እሺ ምንም እንዳላወቀ ሁኚ አንቺ። ቋንቋ ምናምን አታውቅም፣ እንግሊዘኛ ብቻ ነው የምታውቀው እለዋለሁ። ዝም ብለሽ ወዳይ አንቺ። እስቲ ጥሪ ውስጥ እኔም አላውቀውም፣ አይቼውም አላውቅም። በዚህም ታይዋለሽ የሆነ ተንከሲስ ነገር ነው። እንደውም ይሄ ቡና ሳያልቅ ጥሪውና ቡና ጠጣ በይ። እዚህ ይምጣ። እሺ በቃ ለራሴ ብቻ አወራውልሽ። ስራ እንዴት ነው ግን? ስራ ቆንጆ ነው። ኧረ እባክሽ እየሰራሽ ነው? አዎ። ዛሬ እረፍት ነው? ዛሬ እረፍት ነው። ዛሬ እረፍት ነው። ከዚህ በኋላ በቃ በእረፍትሽ ቀን እኔ ጋር ነው የምትሆኚው። ኧረ በጣም ደስ ይለኛል፣ እመጣለሁ። እሺ በቃ እና ደህና ነሽ? ደህና ነኝ። እንዴት ነው? ቤተሰቦችሽ ትደውያለሽ? አዎ እደውላለሁ። ሁሉ ሰላም ነው? ሁሉ ሰላም ናቸው። እኔ የምልሽ ሜሮን ወልዳ ነበረ እንዴ? ሄጄ አልጠየኳትም እኮ። ኧረ እባክሽ እውነት እኔ ስወልድ ግን መታ ነበረ እንትን ያለ ጠይቃኝ ነበረ። እናደርጋለን አሁን አድራሻዋን ደግሞ አጣሁ እኮ እኔ። ስልኳ ራሱ ጠፋብኝ፣ እሷም አትደውልም። ከዛ ግቢ እኮ ወታለች አሉ ግን። ኧረ እባክሽ እውነት? እሺ ወዴት ብለን ነው የምንሄደው? ስልኳን የለሽም እንደ አንቺ? ነበረ ይጠፋብኝ። እሷ ደግሞ ደውላልኝ አታውቅም። እስቲ ቆይ ቴሌግራም ላይ አይቼ ከዛ እንደውልላታለን። እሺ በእናትሽ የሆነ ነገር በጣም ነበረ የምወዳት ደግሞ ምስኪን ናት ደግሞ ስታሳዝን። የኔ ቆንጆ በእናትሽ እንደውልላታለን። ደግሞ አንቺን በጣም ነው የምትቀርብሻ። አዎ እሷ ልጅ እንደ የጨነቀኝ መታ ጠይቃኝ ነበር እኮ እኔ። አዎ ደግሞ በእናትሽ እናት ነገር ናት እኮ። ኧረ በእናትሽ ሰው እንደዚህ በቃ በቀላሉ ይራራቃል። በቃ ከዛ ግቢ ከወጣን እኮ በቃ መራራቅ አየሻ እኮ። ሰው ልጅ በስመ አብ በቃ እንዴት ትገናኛለሽ ደግሞ ትጠፋፊያለሽ። እንደዚህ ነው በቃ ኑሮ ያስጠላል። ግን እሺ እንደምንም ፈላልገናት ሄደን ጠይቃታለን። ቴሌግራም ላይ ይኖራል። እንዳትረሺ እሺ አደራሽን። አራረሳም እንደውልላታለን። እኔ በጣም ነው የምወዳት እውነት። ልጣም እንደ ልጁ አዎ ቡናው ፈልቷል እኮ አልጠራሽም እንደ? እስካሁን አልጠራሁትም። ቆይ ጠርቼው እመጣለሁ። እስቲ ተንኮሱ ሰው ሊያው እስቲ ተንኮሱ ጠርቼው መጥቻለሁ። እሺ አደራሽን ደግሞ እንዳስቂ እሺ። ዝም ብለሽ ተቀመጪ እሺ። አላው የት ይሄዳል? ቤት እኮ ነው የሚውለው። እዚሁ ነው አዛ የሚያደርገው። የለውም እባክሽ። ይኸው ስራ ጀመርኩ ብለዋል እንዴ? ፌስታል አጥቦ እዛ ላይ ሰላም ነው። መጣ እንዴት ወቆስ ናግባ እንግዲህ አለ እንዴ? ሰላም ነው አላ ሰላም ነው። ተዋት። ድምጽ አማርኛ አሰማም እኮ። ምንድን ነው ታዲያ? እንግሊዘኛ አሰማም። ከውጭ ነው ፈረንጂው ነው። አዎ በዛ ቆይታ ነው የመጣች። ተጫወት አንተ እና ቡና ያውቃሉ? አዎ እንዴ ከዚህ እኮ ነው የሄደችው። በፊት እዚህ ነው አይደል እንዴ የምትኖረው? ቋንቋ ነው እንጂ የጠፋባት። አዎ በህፃንነቷ እዛ ሄዳ ጠፋባት። አይ እንዴ ከሆነ ተይው። እኔ ፈረንጆች የሚያፈሉ ቡና
አይተው አንቺ ተቀበላት ወይ ምን እንደምታፈላ ወይ ጤና አዳም ቢሆንስ እዛ ዓለም እንዳመጣውን ይሄን ጤና አዳሙን ብታፈላስ ይጠቀማሉ። እዛ ቡና አለ ከዚህ የሚሄደኛ ቡና እንዴ። እና በቃ ተጫወት። ጨረስክ እንዴ? ባለ ፌስታል መጣች? ኧረ መጣችም ግን ደርቋል። እንግዲህ ሁለተኛ እንደዚህ አይነት ስራ እንዳሰራሽ አልሰራም። እንትን ለምን አንቺ አትቀጂውም ቡና? እኔ ቡና ሱስ አለብኝ። ችግር የለውም። ይኸው እየቀዳች አይደል? ተንኮስ ምን ተቸግሮ ነው እዛ ሄዳ እንትን ያለችው? ለመኖር ነው። እዚያው ምን ሆነ? እዚህ ምን ሆነ? ራሷን ልለውጥ ነው። ተንኮስ ከዚህ ስራ ለወጠች። ምን ራሷን ለወጠች? እዚሁ ነው ምንም በቃ እኔ ፈረንጅም 2 ቀን ራሱ እዛ ይኖረች አትመስል። ኧረ እባክህ የዚህ ሀገር ሰው ነው። ምን ይታወቃል? አንቺ ልትፎግር ትችላለች። መጠርጠር ነው ጠርጥሮ ወይ አሁን እዛ ሄድኩ። ኧረ ጓደኛዬ ናት እኮ አውቃታለሁ። አንተ ምን ሆነ? አሁን እኛ ጋር እንግዲህ ቡና እንደምንጠራራ አቁም። ጠጣ እንግዲህ ጠጣ። እኔ ግን ባልጠጣ። ለምን ጠጣ? የቀጠኔ ነው እንትን ያለችው። ኧረ ጠጣ። መነጽሯን እዚህ ራስ ላይ መስጣት የሆነ ነገር አለችሻ? አመሰግናለሁ አለች። ዝም ብዬ ከእኔ ጋር መጣ እንግዲህ እንትን እንዳይላት። አሁን ወይ እኮ እንትን አቁም አይደል? ዝንብ ጠራ ነው የሚሻለኝ። እያስፎገረኝ ነው። ዝንብ ከኛ ጋር እንግዲህ ስንት ዓመት ኖሯል። አወራም እንጂ ምን ይታወቃል? የምናወራው ራሱ ይዘማል። እኔ ሲደብረኝ እንደዚህ ቁጭ ስል ቤቴ ከዝንቡ ጋር ከአይጡ ጋር አይጥ ይመጣል። ከአይጡ ጋር ነው የሚጫወተው። እንግዲህ ኧረ እባክህ አይኗ ላይ እንትን አደረገች። አሁን ታያለች። አሁን ቡናው ራሱ ታያለች እኮ። ግን እንደዚህ አይነት እኔ በዱላ በቃ ምንድን ነው ቡና እየተፈላ እንደዚህ መደረጉ? ረሄና አየች ክፈትልኝ ማለት ፈልጋ መሰለኝ። ለምን አባራት እዚህ ጋር ተይው። ምን አይባልም። ጓደኛዬ ናት አልኩህ እኮ። የሆነ እንትን ነገር ይይዛለች። እንደዚህ አይነት ነገር ይወዳሉ እነሱ። ግን እንደኔ ባታሳድራት አባራት። ቡና ፈላቻ ጠራው ክራሱ። ኧረ ይሄንን ያልጠጣም ወይ እስኪ ዝም ብዬ አላልኩሽም? ምን ሆነ አላልኩሽም? ይሄ ውሃ ላይ አንድ ማንካ ሲጨምር አየሁ። አይችሉም እኮ አይችሉም። አሁን ባይላችን ብለምዱ። ኧረ ተው አንተ ለሰው ሞራል እንኳን ዝም ብለህ ጠጣ። ኧረ አልጠጣም እኔ። አንቺ ስታቤው መጥቼ እጠጣለሁ። አሁን ይሄ ሞሃ መሆኑን እኛ ሀገር ሞሃ መሆኑን አቁ። ኧረ ተንኮሱ ዝም ብለህ ጠጣ። በአክት ታውቅበታለች። እያየሃት እያወራክ እኮ ነው። ጭንቅላቷን አደረገች እንግዲህ እንደፈለገች ታድርግ። አንተ ምንድን ነው ትኩረትህን ከሷ ላይ አንሳ። ሳፌላ ፀጉሯ እንትን ውስጥ ቡና ውስጥ ቢገባ አይገባም። ስነ ስርዓት የሚባል ነገር እኮ ግድ ነው። መልመድ ነው ያለባት። ለምን መጣች? እዛ ተባራ ነው። ኧረ ልታናግረኝ መታ ነው። ትንሽ ትቆያለች እኔ ጋር አንዱ ተባራ መታ ነው እንጂ ይህ ቋንቋ መርሳቷ ይጎዳታል እንጂ አልጠቀማትም። አንተ ምንድን ነው እያቀያየረች ነው። እያየች ነው። አባራት ከዚህ ትሂድ። ምን ታረገዋለች? ምን አረገች? ይኸው ቡና ፈላችልን። ምን ይሄ ቡና ነው? ምን ሆነ? ይኸው ኧረ የቆየ ንገራት። ኧረ ንገራት እንዴ! ታጠብበታለህ እንዴ? ጭራሽ
ኧረ እንትን ጣጠች ቆንጆ ቡና ነው። እኔ ጋር ሲደርስ ቀዝቅዝ ማለት አንተ ቡና አንተ ከውጭ የምትጠጣው አይበልጥም። ይሄ ኧረ ምን አየሽ? እኔ እውነት ነው። አይ እኔ ውስጤ በነገር በውስጤ አልይዝም። አዎ እንደሚያወራ ነገር ደግሞ ድሮ እዛ ፈረንጅ ሀገር እንደሚኖርም ንገራት። አንተ ንገራት ደግሞ ጀመርክ። ኧረ መቼ ሄድክ አንተ? ድሮ ለስራ ፍለጋ ዘር ማንዘርም አልደረሰም። አንተ አትዋሽ በእናትህ። ኧረ ተይ በእናትህ ስለማታውቂኝ ነው እንጂ ድሮ ስራ ፍለጋ ራሱ ነው እዛ ነው የምሄደው። ታዋቂ አንተ ሄዳለህ። እስኪ እሱን ታውቀዋለሽ በላት። እሷን ኧረ አልላትም እኔ። አይ ጠይቃት። የት ነው የምታውቅ? ለምን እዛ ሀገር ብታውቅ ታናግር ነበር። የት ሀገር ነበር እሷ? እንዴ አሜሪካን ሀገር ነው የቆየች። እዛ ቆየች? አዎ። አንተ የት ነበር የሄድከው? እኔም እዛ ነው። ኧረ በስመ አብ። በዛም አላለፍክም። ኧረ ቅርብ ነው። ኧረ ተው በመኪና ራሱ ስንት እንደከፈለ። በስመ አብ። የባሰውን ውሸት አታምጣ። ምንድን ነው አንተ? በዛን ሰዓት እንግዲህ 700 ብዙ ነው። በመኪና ካቸማላ አይደል ይሄ እንትኑ እሱን ወሰደ። በሱ ሄድክ? ከዚህ ሰራ። በፕሌን ራሱ ቶሎ አይደረስምና ነው አንተ። ኧረ ተው ተንኮሱ እንደዚህ አታይ። ሰው የሰውን ሰው ምንድን ነው ብርቅ አረገችን እንዴ የምታርጉ? እኛ አይናችን ደናስል አንዴ ጭንቅላቷ ላይ አንዴ ነው ላይ ቢቀርስ ታድርግ እንደፈለገች ምን አገባ? አቁም ብላ እኮ ነው። እኛ ግን ብዙ ነገር እናውቃለን። ከዛ ሲመጡ በቃ እኛ ምንም እንደምናውቅ አርጋ ቆጥራ እንደዛ መቻለች። ምንድን ነው ታዲያ? አንዴ እዚህ አይኗ ላይ አንዴ ጆሮ ላይ። አንተ ዘንድሮ ተንኮሉ ባሰብህ እኮ። ምንድን ነው የሚሻለው? ቡና ቁርስ አለ ብዬ ነው መጣሁ። እንግዲህ ኧረ ቡናውን ራሱ ጠጣ በእናትህ። ጠጣ ምን እኛ የሀገር የተፈላ ነው የምጠጣ። ምን እንደጨመረችበት ለምን እዚህ ሀገር እንደመጣች ምን ሆኖማ መጠርጠሩ ጥሩ ነው። አንተ ምን ቤት ነህ እና ነው የምትጎዳት? ኧረ ቺን አባራት ኖርክም ሞትክም አንድ እኮ ነው። ምንድን ነው ራሷ አትመስለኝ እንደዚህ ስታያት። ምን አረገች አንተ? ወይ አታወራ እስኪ አችልም። ሰላም ነሽ? እንትን እኮ ነው አይሰማም እንጂ አንቺ አታውቅም። ሰላም ነሽ? እንግሊዝኛ ልሞክር እንዴት? አውቃለሁ እኮ። እስኪ ሞክር። አሁን ማውራት ብጀምር ታውቋለች። እዛ እኔ አሜሪካ ኖራለሁ እኮ። እስኪ አናግራት በእንግሊዝኛ። ምን ልበላት? አውቃለሁ በደንብ አውቃለሁ። አሁን ጠፍቶብኝ እንጂ ምን ልበላት? ኧረ በስመ አብ ምን ልበላት ይለኛል እንደ አስር የዛ ኖር ያለው አላውቅም። አሜሪካኑ ማለት ነው ቡና ራሱ ልሂድ እኔ። ኧረ ቆይ ልብስ በቃ ከነገ ጀምሬ ደግሞ አልሰማ ማለት በነሱ ቋንቋ አልሰማ ማለት ነው። ቶሎ ጨርስ አይተኮሱ። ኧረ ተው አንተ ብዙ አታውራ በእናትህ። ምን ኢምፕሬሽን ጃሰውርስ ነበርስ አርሙስ ኑርስ ማለት እንግዲህ ኑሮ እንዴት ነው ማለት ነው። ኑርስ በቃ ነው ሄድ። ኧረ ተቀመጥ እንዴ አውራ ትንሽ። እሺ ፍሬሽ ከመስኬ በስመ አብ ምን መሆኑ ነው? ተንኮሱ ያሁን ያወራ እንግሊዝኛ መሆኑ ነው። ኧረ ፍቺ የሌለውን ነገር አታውራ። ኦኬ ዚስ ይሄ የምታዩ ይሄ እንትን ትንሽ ቀዘቀዘ አርሚስ አስቀምጪ ማለት ነው። መሞክሩ ጥሩ ነው። እኔ ሞክራለሁ። ምኑን ሞከርክ? ዚቫስ ይሄ ቴሌቪዥን ይሄ
ቡና ጥቁሩ ቡና ተግባባችሁ? የፋንታ ወንድም አለች። ፋንታ ታውቃለች። ከቡና በላይ ፋንታ ወዳል ነው። ካፌ ስጠጣ ጃል አለች። እየሞከርክ ነው። አሜሪካ 3 ዓመት እንግዲህ 3 በእንግሊዘኛ ዝሪ ዓመት አሜሪካ ዝሪ እዛ ኤርኩ እንግዲህ ቁጭ ስራ ልሰሩ አንቺ አታውቅም በለው። አንተ አውቀህ ሞተሃል። እንግዲህ ምኑን ተግባባካው? ሐዋሪ ማለት ሰላም ነሽ ማለት። እዛ ስንት ዓመት ኖርሽ ማለት ምንድን ነው የምትበይ ማለት ሐዋሪ ብቻ ማለት ነው። ይሄን ሁሉ እንትን አለው በለው። ስሟ ምንድን ነው? ስሟ እንደ ልጠይቃት። ዘማን ምን ልበላት? እዛ ሀገር አየሩ እንዴት ነው? አገር አሜሪካ ንፋስ እንዴት ነው? አላልኩሽም? እዛ እርጎ ነው የምጠጣው። እርጎ እዛ ሀገር ስም ይወራል በጣም። እዛ ሀገር አለች። እዛ ሀገር ስም ይወራል። እሱ እዛ አሜሪካ እሱ ኦኬ ደግሞ ከየት ነው የለመድከው? አንተን እዛ ባለ ሱቁ ጋር የመጣችው ልጅ እንታወራለች። ከዛ ሸምድደህ ቡናሽ እንግዲህ ቡናሽ አደነቅ። አየሽ ምን አለች? እዛ ስሜ በደንብ ይወራል። ለምን እዛ ነው? ኧረ ዝም በል ወይ ጉድ! እንዴት ነው ይበራል? ቡና ቆንጆ ነው ያለች አንተ። በቃ እንትን ኤው ደንቆሮ ናት። በደንብ አሰ ምንድን ነው እንዴ? ለምችለውን ሰው አንቺ ነች ግፍሽ እንግዲህ እንዴ። ኧረ እኔ እንትን አይና አላልኩም። እኔማ ጉድህን ለማየት ነበረ። የሰውን ሰው ዝም ብለህ ታማለህ። ኧረ እና አላልኩም። እሷን ራሴን ነው ያልኩት። ምን አይነት ደንቆሮ ሰው ይሁን የምችል በቃ እንዴ ታስደበድብሃለች። በቃ ከዚህ ግቢ ስትወጣ ለሚችል ሰው ይኸው በቃ ጉድ አደረግሽኝ እንግዲህ። ኧረ አንቺ አትነግሪኝም? እንደሆነ መጀመሪያ ምኑን ነው የምነግርህ? አንተ ዝም ብለህ ሰውን ሳታውቅ ዝም ብለህ ታወራለህ እንዴ? ምን አንቺ አብረን ስንት ዓመት ኑረን ስሜን ስትል ኧረ እኔ ምንም አፌ ካፌ ምን ወጣ? ይኸው ቤቴ ልደበድብኝ ልታስደበድብኝ ጠርተሽ
ጠርተሽ አንተ ነህ እንጂ ሰውን ዝም ብለህ ለምን ትሳደባለህ? ለሌላ ጊዜም ትምህርት ይሆናል። እሺ ኧረ እኔ ምን አልኩ እንግዲህ? ኧረ ብዙ አወራክ እኮ ጭራሽ ቡና ጠጣ ብላ ስትሰጣለህ እጅ ትታጠብበታለህ እንጂ ታውቃ ምን አላልኩም። ካፌ ምን ወጣ መጀመሪያ ቡናው ጥሩ ነው። ቡና ውስጥ ራሱ መድኃኒት አርጋ ብትሰጠኝ እያልከኝ አለ ብያለሁ። ያው ብላ ኧረ አላልኩም ብያለሁ። እውነት አዎ እንዴ አንቺ ነሽ እንግዲህ ግቢውን እለቅልሻለሁ። እንግዲህ ይቅርታ እንግዲህ እኔ ምንም አላልኩም። እንደዚህ ነው ያናደርከኝ ዛሬ። እንግዲህ በተራክ ተናደደ። እሺ ቆይ ኧረ ይቅርታ እንግዲህ ይቅርታ። እኔ አፌን ችግር ስላለብኝ ነው ችግር ስላለብኝ። ኧረ እንደነገርኩሽ ነው በቃ ይኸው። ቆይ ምን ልታረገኝ ነው? እሄዳለሁ። ጭራሽ ውጣ ሂድ እንዴ ልቀቅ። እንደውም ቤቴ እኔ ዶንቆሮ ዶንቆሮ አላልኩም። ቡና ወሰደች ይኸው እንግዲህ እኔ ይቅርታ እንግዲህ አፌ እንትን ብሎኝ ነው። ዶንቆሮ እኮ አላልኩም እኔ። እና ምንድን ነው ያልከው? ድሮ ብዬ ድንገት ካፌ ወጣ። ተው እየሰማች እኮ ነው። እንግሊዘኛ እንደውም አታውቅም። ኧረ አይደለም ዶ ነው ያልኩ። ዶሬሚ ባዚና ዶሮ ይባላል። ድሮ እንትን ስለን እንግዲህ ቅርታ ድሮ ዘፋኝ ነበርኩ ድሮ ቅርታ። ከዛ ዶሮ ሜፋስ ቆሮ የሚባለውን ሜፋስ ቀረውና ዶን አልኩ። ዶሮ ስለምታውቅ ዶሮ እንግዲህ ሰውን እንደማልፈራው ነገር። ከዚህ በኋላ ደግሞ እንደዚህ እንዳታደርግ እሺ? ኧረ ይቅርታ። የሰው ማንነት ሳታውቅ ዝም ብለህ አታውራ። ትምህርት ይሆንልኛል። ትምህርት ይሆንልኛል። ግን ተጫወታችሁብኝ። እኔ ጠርጥሬ ነበር። ጠርጥሬ ታውቃለች እቺ ብዬ ለዛ ነው ብዙ ያላወር። ኧረ ተው በእናትህ ምን አይነት ተጫወታችሁብኝ። አሁን ብዙ ባወራች። ኧረ ሰው ልኩን ነግረህ ትስቃለህ። የሆነ ጊዜም እንደዚህ ሆንኩ። ምን አይነት ብሎ በእናትህ እኔ ብዙ ባወራ ቢሰብዳት ሲዲቡ እኔ ራሴ ሰደብካት እኮ ምን ቀረ? አይ ቡና ውስጥ እኮ እጄን ነው የታጠብከው። ቡናው እንትን ነዋ እኮ አስወጣዋለሁ። ጠርጥመህ ነበር እንግዲህ እንድታዩ ነበር የጠራሁት። ይኸው እንዳየሽው እኔ ስለገባው ማን ይገባል? ቤቷን ብታዩ የሆነች ክብሬት የምታክል እኮ ነው። ክብሬት ቤቷ ለዚህ ነው የምታስከፍለኝ። ተንኮሱ ወደ እኔ ደግሞ አለፍ። እንከባበር እንጂ አይ ቤቷ ትንሽ መሆኗን ነገርኳት። ኧረ ተው እንዴ ታፌዛለህ እንዴ? ጭራሽ እየሳክ እኮ ነው እያወራህላት ያለ እዛ ያለው ባለ ሱቁ። አንተ ምንድን ነው ግፍ ነው ግን ለሷ አለ። ለምን ለዚህች ቤት ለትንሹ ቤት ይሄን ታባለው? እሱንም አንድ ቀን ዱቤ ሰጥቶ ካያውቃል። እኔ ግን ስንት ነገር ነው ከዚህ ያወጣው ምሳሌ። አይ እሱ ነግሮ ቲማቲሙን ራሱ ጨረስካ እንዴ? ዝም ብላ በነፃ ብታኖር ምን አለባት? ምን ይጎልባት? ኧረ እንዴ ጭራሽ አንተ ውጪ ሄደ ያማህኝ ነው ማለት ነው አይደለም? አይ ብቻ እንደዚህ ንገራት እንግዲህ ረስታ እያስከፈለች ነው እንጂ ምን ድሮ እኮ ሽንት ቤት ነበር ሲሞላ አፈር መለሰበታል። እንደዛ አለ። ከዛ እሱ ለምን እሱ ቤት አትገባም ታዲያ? ከሱቅ ውስጥ ለምን አይወጣልህ? ለዚህ ግን ኧረ አንቺ የማታውቂው እኛ ከእሷ ጋር ስንት ዓመት ኖርን። ኧረ ተው የማታውቂውን አታውሪ በናት እንዴ እያየች አይደል እንዴ? ስንት ዓመት እዚህ መኖር አለባት እንዴ? እንዴ እናክል እንግዲህ ስለኔ ንገራት እንግዲህ እስከተናደደ ብላት። ኧረ በእናትህ ስለአንተ ምን ነው ኧረ አምጪላታ ሰው አምጪዋ ንገራት እንዴ። ይሄን ቤት ሆኖ የኖሬበት
አናደርካት እኮ ብዙ ነው የሰደብኩት። ኧረ እኔ እንትን ምን አልኩ? ቡናው ጥሩ ነው አልኩ። ልጅቷ ጸባዩ አታወራም አልኩ። ፈረንጆች እንደዚህ ናቸው አልኳት። ደረቅ ነው ይሄ። ኧረ ተው እኔ እሄዳለሁ። ሂድ እባክህ። ደግሞ ይሄን ቁም ነገር አታርጉ። ቋንቋ ቁም ነገር አታርጉ። ከግቢም ትወጣለህ። እሺ ኧረ ተው ቋንቋ ቁም ነገር አታርጉ። እሺ ተንኮሱ ስነ ስርዓት ያዙጣ። ኧረ ጉዴ በሬ ሰው ነዝራል። ኤሌክትሪክ ቀጠልሽበት። ይሄ ልጅ ጠግቧል እኮ። አሁን ቋንቋ ብልችል እንግሊዝኛ ባልችል ኖሮ ሸወዱን ማለት ነው። ምን ማለት እዚህ ነው እንግዲህ ጥሩነቱ። ምንም አላወራንም። እኔ እኮ አርቄ ነው የሚያስበው እንጂ ባወራ ብዙ ነገር ሊያስወሩኝ ነበር። ስልት ይባላል። ስልት ደረጃ አለው፣ ብዙ ደረጃ አለው። አታውቅኝም። እኔ ብዙ ነገር መጠራጠር ያለበት ሰው ነኝ። እኔ ጠረጠራለሁ። በደንብ ነው የምጠረጥረው። ጥርጣሬ በደንብ መጠርጠር እኮ ነው። ግን ባዊ ራስ አንዳንዴ እኮ እኛ ሰው እውነት ለመናገር ራሱ ይፈራል። ሰው ፊት ለፊት ከኋላ ከሰው ጀርባ ነው ሄዶ የሚያወራ። እኔ ልክ ልኳን ነገርኳት። በቃ ጥሩ ካልሆነ ጥሩ አይደለም። በቃ ምን አስዋሸኝ? ስንት ዓመት ለምን ነው ሰው ፊት ለፊት አወሩ? ደግሞ ሄዶ ሌላ ቦታ እንደዚህ አይነት ጸባይ የለብኝም። እንደዚህ አይነት ጸባይ የለብኝም። አንዳንዱ ደግሞ አለ እኔ እንግዲህ ነገሩን በውስጥ ያልይዝም ይላል። እኔ ውስጤ ንጹህ ነው ብሎ የሰውን ውስጤ መርዝ ያደርጋል። እኔ ውስጤ ንጹህ ነው ምንም አልደብቅም እያለ ቀጥታ ስድቡ በስድቡ በቃ በውስጥ ያልይዝም። አውርቼ ከጨረስኩ በቃ ውስጤ ምንም አይቀርም ይላል። የሰው ሆድ ውስጥ ስንት ነገር አስቀርቶ ግን እሱም ልክ አይደለም። እሱም ልክ አይደለም። ሁሉንም ካወሩ በኋላ ስድብም አንተ እንደዚህ አይነት ክፉ ነህ፣ እንደዚህ ባለፈ እንደዚህ ብለኛል ምናምን ብሎ አውርቶ ከዛ በኋላ በቃ ውስጤ የነበረውን አወጣ። አውርቻለሁ፣ ውስጤ ንጹህ ነው። ወዲክ ውስጥ የቀረ ምኑ ነው የሚያውቀው? ያስቀረ ምኑ ነው የሚያውቀው? ችግር ነው። ደግሞ ፈረንጅ ከውጭ መጣ ብሎ ልሸውዱ። እኔ ውጭ ኖረም ውስጤ ኖረም ለይቼ ነው የሚያውቀው። ችግር ነው እንጂ እንዲያረገኝ ውስጥም ኖረ ውጭም ኖረ ምን አገባ? ምንም ካልጨመርሽልኝ ምን አገባኝ? ሰው ሰርቶ እንዳይለወጥ በየቀኑ ጉዳረሽኛ። ቆይ ምን አርጌ እኔ አሁን ብዙ ነገር ባወራስ? ምንድን ነው? ምን ሆንክ? ብዙ ነገር ልጅቷ ፊት ለፊት ባወራስ? አወራክ እኮ ምን ቀረ? እኔ ምን አሰብኩ መሰለኝ? ስንት ዓመት ወደ ኋላ ዙሬ አሰብኩ። እቺ ልጅ ልሰማ ትችላለች፣ ሰው ቋንቋ አይችልም ብዬ ምንም ማውራት የለብኝም ብዬ አሰብኩ። አሁን ነው ካወራክ በኋላ ያሰብኩ። መጀመሪያ ኧረ ብታስብማ ይሄን ሁላ አታወራም ነበር። ሰው መጠርጠር ይችላል ባይ። ኧረ ምኑን ጠረጠርክ አንተ? ስትበጣረቅ ነበር። አንድ ቀን ሰው ይሄ ልጅ አይችልም ብሎ እንግሊዘኛ እኔ ጋር ስለኔ ሳወራ ሰማሁ መጨረሻ ላይ። ግን አንቺ እንደዚህ አይደረግም። ኧረ ተው በእናትህ አንተ ዝም ብለህ ለምንድን ነው የምታወራው እንዴ? ጥንቃቄ አድርግ እንጂ ለሰው ከዚህ ዝም ብለህ ታውቃታለህ። በተለይ የማታውቀውን ሰው መገመት ምናምን አለብህ እኮ። ልታውቅ ትችላለህ ብለህ ማሰብ አለብህ። ገምቻለሁ እኮ። ኧረ መገመት ምን ያደርጋል? ብዙ አወራክ ግን እንደዚህ ጭራሽ ትሳደባለህ። ጓደኞቼን እንኳን አታከብርም አንተ። አንቺ አይደለ አሰሚም ብለህ እንዳወራ አረግሽኝ እና ሰውን ስደብ ነው እንዴ ያልኩ? ቋንቋ አችልም ነው እንጂ ያልኩ እና አችልም ብዬ ነው እኔ ያወራው። ኧረ ተው በእናትህ ተው፣ አበዛህ። ግን
ሁለተኛ ቡናም እንዳጠሪ ጭራሽ እንዳጠሪ ምግብ ቢሆን ነው እንጂ ምግብ ሲሆን ለምንም አልጠራም ወደ ቤቴ። ቡናሽ ደግሞ ለዳታ አሁን የሆነ ሀብታም መጥቶ ቢጠጣ ምግብ በልታል ቆይ ምግብ በፊት ቡና በፊት ምግብ ልስጥ ላለ ሰው እንደዚህ ለሌለው ደግሞ ይሄ አይበላም ወይ እንደዚህ ሳይበላ አደረ ቡናው ባባዶዱ ከሚጠጣ የሆነ እንጀራ ምን አገባ ሳይ እንኳን ለሰው መኖር ማስመሰል ይሄ ማስመሰል ሀብታም ሲመጣ የሆነ ነገር ብላ መጀመሪያ ምን ይሰራል ይሄን ትወዳል ይሄን ወይስ በልቶ ጠግቦ እኮ ነው መጣ ባልበላም ውጪ ሄዶ ሊበላ ይችላል። ግዴታ ነው እንዴ? የሰጠውም መውሰድ አለበት። አንተ ምን ይላል ይሄ? አላበዛም እንዴ? እና ፋሚሊ ቀጣይ እንድንሰራ ሰብስክራይብ ደግሞ አድርጉ። እሺ አድርጉ። እኛን ይጠቅመናል እኮ ሰብስክራይብ ስታደርጉ። 100 ሺህ ደግሞ ገብተናል። እንቀጥላለን እንቀውጣለን። ገና ያ ሰብስክራይብ ያላረጋችሁ ይሄን ያላይዙ ምናምን ውስጥ ገብቼ ሳይ ብዙ ሰብስክራይብ ያላረገ ያየ ሰው አለ። እነዚህ ዝም ብላችሁ ብትነኩ ይጠቅመናል። ንኩ በቃ እዚህ ቪዲዮ ላይ ንኩ በቃ። እሺ ገብቻ ያን ነው አበረታቱን። እውነት ስታበረታቱን ነው እኛም ከዚህ በላይ ልንሰራ የምናስበው። ውሻም አያችሁ ቅድም እየጮኸ አልነበረም እኔ ስለ ሰብስክራይብ ሳወራ። በቃ በሉ